ኢራን ጅምላ ጨራሽ ክላስተር ቦምብ በተለያዩ የእስራኤል ከተሞች አዘነበች። ኢራን ሳይውል ሳያድር ተበቀለቻቸው። ከፍተኛ የደህንነት ሹሟ በትናንትናው ዕለት የተገደሉባት ኢራን ሌሊቱን የበቀል ክንዷን አሳይታለች። የኢራን አብዮታዊ ዘብ ባወጣው መግለጫ ሌሊቱን የበቀል ጥቃት መፈጸሙን አረጋግጦ 2 ከፍተኛ የእስራኤል ጦር ጀነራሎችና 4 የሚሆኑ መካከለኛ ማዕረግ ያላቸው የእስራኤል ጦር አመራሮች ተገድለዋል ብሏል። በዚህ የበቀል ጥቃት ኢራን 100 የእስራኤል ከተሞችን ደብድባለች። እስራኤል በበኩሏ ኢራን አቶሚክ ቦምብ በተሸከመ ባለስቲክ ሚሳኤል ጥቃት እንደተፈጸመባት ገልጻለች። ኢራን አቶሚክ ቦምብን ለመጀመሪያ ጊዜ የተጠቀመች ሲሆን ይህ ጥቃትም ቴል አቪቭን እጅግ ያበሳጨ ሆኗል። 59ኛ የጥቃት ማዕበል የከፈተችው ቴህራን እስራኤልን እያደቀቀቻት ነው። ቴል አቪቭ ጋዛንና አሌፖን መስላለች። ተገደሉ መባላቸውን ተከትሎ አለሁ ለማለት በየቀኑ ቪዲዮ እያሰራጩ ያሉት ኔታንያሁ ኢራን አይታ ታውቀው እሳት ይወርድባታል ሲሉ ዝተዋል። ወዲህ ደግሞ ሆርሙዝ ላይ ያለው ትንቅንቅ አይሏል። የዓለም ኢኮኖሚ እስትንፋስ የሆነው ይህ ስፍራ ኢራን ከተከረቸመ በኋላ ዓለም ለኢራን ጽናት እጅ እየነሳ ነው። ትራምፕ ሆርሙዝን በማስከፈት ታሪክ እሰራለሁ ሲሉ እየዛቱ ሲሆን ተጨማሪ ኃይልም ወደ ቀጠናው ልከዋል። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች እነዚህን ጉዳዮች በስፋት እንዳስሳለን። እንደተለመደው ቪዲዮን ላይክ በማድረግ ጥቂት ደቂቃዎችን አብራችሁን ቆዩ። አዲስ ዜና ከሜሪት ሪል ስቴት በጉጉት ሲጠበቅ የነበረው በመሃል ተክለ ሃይማኖት የሚገኘው ሱቃችን ተለቀቀ። ከ22 ካሬ ጀምሮ በ30% ቅድመ ክፍያ ይዘንሎት መተናል። ጥሩ ቦታ ለማግኘት ፈጥነው ከታች ባለው ስልክ ይደውሉ። እንዲሁም ቤቶችን ለሚፈልጉ ደንበኞቻችን በመሃል ፒያሳ አራዳ ፓርክና በፍሬንድሺፕ ፓርክ መሃል ላይ ያስገነባነው በሚገኘው ሳይታችን ከ3.6 ሚሊዮን ብር ሙሉ ክፍያ ጀምሮና በ10% ቅድመ ክፍያ ቤቶችን ይዘንሎት መተናል። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውለው። ሶስተኛ ሳምንቱ ላይ በሚገኘውና አሜሪካና እስራኤል ከኢራን ጋር በሚያደርጉት ጦርነት ሚሳኤልና የድሮን ጥቃቶች ቀጥለዋል። በኢራንና በአጋሮቿ የሚሊሻ ቡድኖች የሚሰነዘሩ የአጸፋ ጥቃቶች ሌሊቱን ሙሉ የቀጠሉ ሲሆን የሰዎች ሞትም ተመዝግቧል። የኢራን አብዮታዊ ዘብ በእስራኤል 100 ቦታዎች ላይ ኢላማ ያደረገ የአጸፋ እርምጃ መውሰዱን አስታውቋል። በጥቃቱ ጅምላ ጨራሽ የተባለውን የክላስተር ሚሳኤል ቴክኖሎጂ ለመጀመሪያ ጊዜ ጥቅም ላይ መዋሉ ተገልጿል። የመካከለኛው ምስራቅ ፖለቲካ አዲስ መልክ ይዟል። የስትራቴጂክ መሪው አሊ ላርጃኒ መገደል ኢራንን ወደ ቀጥታና መጠነ ሰፊ አጸፋ እርምጃ አስገብቷታል። የኢራን አብዮታዊ ዘብ በእስራኤል 100 የሚጠጉ ስትራቴጂካዊ ቦታዎች ላይ ያነጣጠረ መጠነ ሰፊ የሚሳኤል ጥቃት መፈጸሙን ማስታወቁ ቀጠናውን ወደ ማይቀለበስ የጦርነት አዙሪት ሊያስገባው እንደሚችል ዲፕሎማቶችና የፖለቲካ ተንታኞች ስጋታቸውን እየገለጹ ይገኛሉ። ላርጃኒ በኢራን የፖለቲካና የደህንነት መዋቅር ውስጥ ከፍተኛ ተጽዕኖ የነበራቸው በተለይም በቅርቡ የተገደሉ ከፍተኛ ባለስልጣናትን ተክተው የሀገሪቱ የደህንነት ስትራቴጂ በመምራት ረገድ ቁልፍ ሚና የነበራቸው መሪ ነበሩ። የእሳቸው መገደል በኢራን በኩል ቀይ መስመር እንደ መሻገር ተቆጥሮ ለዚህ መጠነ ሰፊ የአጸፋ እርምጃ ምክንያት ሆኗል። የዚህ ጥቃት ልዩ መለያ የተባለው ኢራን ለመጀመሪያ ጊዜ ጅምላ ጨራሽ የተባለውን የክላስተር ሚሳኤል ቴክኖሎጂ ጥቅም ላይ ማዋሏ ነው። ቀደም ሲል በሩሲያና ዩክሬን ጦርነት ወቅት በስፋት አነጋጋሪ የነበረው ይህ የጦር መሳሪያ አሁን በመካከለኛው ምስራቅ ሰማይ ስር መታየቱ የውጥረቱን ደረጃ በእጅጉ ከፍ አድርጎታል። የክላስተር ቦምቦች በአንድ ጊዜ በርካታ ትናንሽ ቦምቦችን በተለያዩ አቅጣጫዎች የሚረጩ በመሆናቸው በሰፋፊ ቦታዎች ላይ ከፍተኛ ውድመት የማድረስ አቅም አላቸው። ይህ ቴክኖሎጂ ጥቅም ላይ መዋሉ ኢራን ከዚህ ቀደም ከምታደርጋቸው ጥንቃቄ የተሞላባቸው ጥቃቶች ወጣ ወደ ከፋ የማጥቃት ስልት መሸጋገሯን ያሳየ ነው ተብሏል። በተጨማሪም ከሰዓታት በፊት ኢራን በዱባይ ላይ አዲስ የሚሳኤልና የድሮን ጥቃት ሰንዝራለች። የአየር መከላከያ ስርዓቶች ወደ ከተማዋ የሚወነጨፉ ተተኳሾችን ሲያከሽፉ ሰማዩ በፍንዳታ ብርሃን ተሞልቷል። በከተማዋ የተለያዩ አካባቢዎችም ከፍተኛ ፍንዳታዎች ተሰምተዋል። በባህረ ሰላጤው አካባቢ ያለው ውጥረት እያየለ ባለበት በዚህን ወቅት ዋና ዋና ስፍራዎች አቅራቢያ የእሳት ቃጠሎና ጭስ ይታያል። አሜሪካ በዚህ መልኩ ከፍተኛ ድብደባ እየደረሰባት ቢሆንም ትራምፕ ግን ገና ነው አልጨረስንም እያሉ ነው።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው ከኢራን ጦርነት ሙሉ በሙሉ ለመውጣት አሁን ላይ ዝግጁ ባትሆንም እጅግ በቅርብ ጊዜ ግን እንደምትወጣም ተናግረዋል። ፕሬዝዳንቱ በዋይት ሃውስ የኦቫል ኦፊስ ውስጥ ከአየርላንዱ ጠቅላይ ሚኒስትር ጋር ባደረጉት ቆይታ ጋዜጠኞች ለቀረበላቸው ከጦርነቱ በኋላ ያለው የኢራን ዕጣ ፈንታ ምን ይሆናል ለሚለው ጥያቄ ቀጥተኛ ምላሽ ከመስጠት ተቆጥበዋል። ሆኖም አሜሪካ ጦርነቱን አሁን ብታቆም እንኳን ኢራን የደረሰባትን ውድመት ጠግና ዳግም ለማገገም ቢያንስ 10 ዓመታት እንደሚፈጅባት አብራርተዋል። ትራምፕ በዚህ መግለጫቸው በኢራን የተዘጋውን የሆርሙዝ የባህር ወሽመጥ ደህንነት ለማስጠበቅ የኔቶ አባል ሀገራት እርዳታ እንዲያደርጉ ያቀረቡት ጥያቄ ውድቅ መደረጉን በማንሳት የድርጅቱን አቋም እጅግ ሞኝነት የተሞላበት ስህተት ሲሉ በድጋሚ ተችተዋል። አጋሮቹ ብዙ ወጪ የማይጠይቁ ጥቂት የፈንጂ አምካኝ መርከቦችን ለመላክ ፈቃደኛ ለመሆናቸው እንዳስገረማቸው የገለጹት ፕሬዝዳንቱ በእነሱ ላይ ሙሉ የፖለቲካ ጫና አላሳደርኩም፣ ይህ ባደርግ ኑሮ ይስማሙ ነበር በማለት ተናግረዋል። አክለውም አሜሪካ በማንኛውም ሁኔታ የኔቶ ሀገራትን እርዳታ እንደማትፈልግ አቋማቸውን አጽንኦት ሰጠዋል። እዚህ ጋር ሌላው የሚጠቀሰው የሆርሙዝ ሰርጥ ግብግብ ጉዳይ ነው። ሆርሙዝ ተራ የባህር ወሽመጥ ብቻ አይደለም፣ የነዳጅ መተላለፊያ ብቻ አይደለም፣ የንግድ መተላለፊያ መስመር ብቻ አይደለም፣ የባህር ዳርቻ ብቻ አይደለም፣ ሆርሙዝ የባህር ጉዞ መስመር ብቻ አይደለም። ይልቅስ ሆርሙዝ የዓለም ኢኮኖሚ የልብ ትርታ ነው። የሀያላን ሀገራት የጥቅም መገፋፊያ ማዕከል ነው። የቀጠናው የጸጥታ ቁልፍ ነው። የጂኦፖለቲካዊ ቼዝ ጨዋታ ሜዳ ነው። የዲፕሎማሲያዊ ፍጥጫ ካስማ የተተከለበት ነው። የታሪክና የስልጣኔ ተፈጥሯዊ መሰረት ነው። የኢራን ብሔራዊ ደህንነት መከታ ነው። ሆርሙዝ የዓለም ኢኮኖሚን የሚቆጣጠር ደም ስር ነው። የጦርነትና የሰላም በርን የሚከፍትና የሚዘጋ ቁልፍ ነው። ሆርሙዝ ከላይ ከተጠቀሰውም በላይ እንደሆነ መረዳት ቀላል ነው። ሁለት ተያያዥ ነጥቦችን መጥቀስ ብቻ ይበቃል። የመጀመሪያው ኢራን ሆርሙዝን ከዘጋች በኋላ አሜሪካ በሩሲያ ላይ ጥለው የነበረውን ማዕቀብ በጊዜያዊነት ማንሳቷ ነው። ይህ ፈጽሞ ሊታሰብ ቀርቶ ሊገመት የማይችል ተአምር ነው። ምዕራባውያን ምን አይነት የውድቀት አደጋ እንደተደቀነባቸው ማረጋገጫ ነው። ማንም እንደሚያውቀው አሜሪካና የአውሮፓ ጥምረት ሩሲያን በኢኮኖሚና በወታደራዊ መስኮች ለማንበርከክ የከፈሉት መስዋዕትነት ወደር የለውም። ለዩክሬን በ100 ቢሊዮን የሚቆጠር የጦር መሳሪያ አበድረዋል። በሰብአዊነት ስም ከፍተኛ ወታደራዊ ድጋፍ አድርገዋል። ከጀርባው ግን ጥልቅና ብዙ ስሌት ነበረው። ዩክሬን ብድሯን እንድትመልስ የሚጠበቀው ሩሲያ በማዕቀብ ደቃ ስትሸነፍ ነው። ተሸንፋም በቁጥጥር ስር የሚገኙትን በተፈጥሮ ማዕድናት የበለጸጉ የዩክሬን ግዛቶች ለቃ ስትወጣ ነው። ከብድር ምለሰው ባሻገርም የምዕራባውያን ድብቅ ተልዕኮ ዩክሬንን የኔቶ የመከላከያ ግንባር በማድረግ የሩሲያን ስልታዊ ተጽዕኖ እስከ ወዲያኛው መገደብ ነው። በመሆኑም ከሩሲያ ጋር የሚካሄደው ፍልሚያም ከዩክሬን ሉዓላዊነት ጋር ብቻ የተያያዘ አይደለም። ይበልጥ የዓለምን የተፈጥሮ ሀብትና የኃይል ሚዛን የመቆጣጠር ስልታዊ ቁማር ነው። በዚህ መሃል ሩሲያን ቢያንስ በወር $1 ቢሊዮን የሚያስገኝላት የነዳጅ ማዕቀብ መነሳት ምን ማለት እንደሆነ ለመረዳት አይከብድም። ኢኮኖሚያዊና ወታደራዊ አቅሟን የምታጠናክርበት ገቢ እንድታገኝ መፍቀድ ነው። የማሸነፍ አቅሟን መገንባት ነው። ለዩክሬን በብድርና በድጋፍ የሰጡትን አፈር ድሜ ማብላት ነው። እናም ይህ እንዲሆን መፍቀዳቸው ሆርሙዝ ምን ማለት እንደሆነ ግልጽ ያደርገዋል። ሁለተኛ የአሜሪካ የግምጃ ቤት ዋና ጸሐፊ ስኮት ቤሰንት ዛሬ ለሲኤንቢሲ እንዳስታወቁት አሜሪካ ዓለም አቀፍ የነዳጅ አቅርቦትን ለማረጋገጥ ሲባል የኢራን የነዳጅ ጫኝ መርከቦች በሆርሙዝ ሰርጥ በኩል እንዲያልፉ ፈቅዳለች ብለዋል። መረጃው ፈገግ የሚያሳይ ቢመስልም ሲውጠነጠን ግን የሆርሙዝ መዘጋት ሰዎቹን ሊያጠሽሻቸው እንደደረሰ ያረጋግጣል። አሜሪካ ከኢራን ጋር እብድ ያለ ጦርነት ላይ ባለችበት በአሁኑ ወቅት አሜሪካ በማትቆጣጠረው ሰርጥ ለኢራን ፍቃድ መስጠቷ ከጤናማ ግምት ውጭ ነው። ከማንም በላይ ግን የሆርሙዝ መዘጋት መዘዙ ምን ያህል ከባድ እንደሆነ ተጨባጭ ዋቢ ነው። ኢራን ሆርሙዝን በማገት የዓለምን ጉሮሮ ድንቅ ይዛለች። ዎል ስትሪት ጆርናል እንደዘገበው በሆርሙዝ መዘጋት ኢራን ዓለም አቀፍ ጫና ለመፍጠር የምትከተለው ረቂቅ ስልት ፍንጭ የሚሰጥ ነው። አሜሪካና እስራኤል በኢራን ላይ ጦርነት የጀመሩት እንደ አውሮፓውያን አቆጣጠር የካቲት 28 2026 አካባቢ እንደሆነ ይታወቃል። የጦርነት ግን
በድንገት የተጀመረ አይደለም። ለበርካታ ዓመታት ሲሞቅና ሲቀዘቅዝ፣ ጦር ሲያማዝዝና ጊዜያዊ ሰላም ሲፈጠር፣ አጠቃላይ ለበርካታ ዓመታት ሲንከባለልና ውጥረቱ ሲግል የቆየ ነው። ወታደራዊ ተንታኞች እንደሚሉት ኢራን የምትከተለው ያልተመጣጠነ የመከላከያ ስልት ነው። ከታላላቅ የአየርና የባህር ኃይሎች ጋር ፊት ለፊት መጋፈጥን አልመረጠችም። ከዚያ ይልቅ የዓለምን ኢኮኖሚ አንገት የሚያንቅ ስልታዊ እርምጃ መርጣለች። ይኸውም ከዓለም የነዳጅ ፍጆታ 20 በመቶ የሚያልፍበትን የሆርሙዝ የባህር ወሽመጥን የጥቃት ቀጠና ማድረግ ነው። ከየካቲት 28 እስከ መጋቢት 13 ባሉት 2 ሳምንታት ውስጥ ብቻ ቢያንስ 18 የውጭ ሀገራት የንግድ መርከቦች ጥቃት ደርሶባቸዋል። ለዚህም ኢራን ርካሽ ግን ገዳይ የሆኑ ካሚካዚ ድሮኖችን በብዛት አከማችታ እየተጠቀመች ትገኛለች። ፈጣን ጀልባዎቿ በትላልቅ መርከቦች ዙሪያ በመሽከርከር የስነ ልቦና ጫና ይፈጥራሉ። በቅርብ ርቀት ተኩሰውም ጥቃት ይፈጽማሉ። ምንም እንኳን ኢራን ወሽመጡን ሙሉ በሙሉ በፈንጅ ባትዘጋውም በስልታዊ ቦታዎች ላይ ጥቂት የባህር ሰርጓጅ ፈንጂዎችን በማጥመድና ጥቃት በመፈጸም የዓለም የኢንሹራንስ ዋጋ እንዲናጋ አድርጋለች። መጋቢት 11 ቀን ብቻ 3 መርከቦችን በማቃጠል የዓለም አቀፍ የባህር ትራፊክ በ97% እንዲቀንስ አድርጋለች። በዚህም ፋክቶ ወይም በተግባር የታገደ ቀጠና ፈጥራለች። እነዚህ ተግባራት ተደማምረው የዓለም ንግድ በራሱ ጊዜ እንዲቆም አድርጎታል። ይህም ሆኖ ኢራን ሰርጡን በይፋ መዝጋቷን አላወጀችም። ቻይና፣ ህንድና ቱርክ ከመሳሰሉ የቅርብን የሩቅ አጋሮቿ ጋር የተገናኙ መርከቦችን በሰላም እንዲያልፉ ፈቅዳለች። ይህ ስልታዊ የአሜሪካን ጥምረት ለመከፋፈልና በኢራን ላይ የሚሰነዘረውን ዓለም አቀፍ የጥምረት አድማስ ለመቀነስ ለማጥበብ ያለመ ነው። እዚህ ረገድ ግቧን በአግባቡ እያሳካች ትገኛለች። ይህ ሆርሙዝ የማገት ስልት ዓለም ኢኮኖሚን ከሚነገረው በላይ እያዛባ ይገኛል። የኢራን ስልታዊ ውጤት ማሳየት መጀመሩ ጦርነቱ እንዲራዘም ፍላጎት እንዲያድርባት አድርጓል። ምክንያቱም ዓለም ህመሙ በደንብ ሲሰማው ማየት ትፈልጋለች። ዓላማውም ዳግም በኢራን ላይ አንዳች ጥቃት ቢታሰብ ዓለም ራሱ ሆ ብሎ እንዲያስቆመው ነው። ዓለም ዳግም የእሳት ጨዋታ የማይፈቅደው በራሱ ላይ በቅርበት የሚሰማው ጠባሳ ሲፈጠር እንደሆነ ኢራን ተገንዝባለች። ከዚህ በተጨማሪም ጦርነቱን በማራዘም ዓለም አቀፍ ችግሩ ሲባባስ ሆርሙዝን መደራደሪያ ካርድ የማድረግ ፍላጎት እንዳላት እየተስተዋለ ነው። ድርድሩ ሆርሙዝን ከእገታ ለመልቀቅ ከተፈለገ በኢራን ላይ የተጣሉ ማዕቀቦች እንዲነሱና ወታደራዊ ጥቃቶች እንዲቆሙ ቅድመ ሁኔታ የማድረግ አዝማሚያዎች በማሳየት ላይ ትገኛለች። በአጠቃላይ የሆርሙዝ ወሽመጥ እገታ የኢራን የመጨረሻው የመከላከያ መስመር ሆኗል። ኢራን በዘመናዊ ጦርነት ውስጥ ትልቅ የባህር ኃይል ሳይኖርም ዓለምን ማስጨነቅ እንደሚቻል አሳይታለች። ስለሆነም ዓለም አቀፉ ማህበረሰብ አሁን 2 ከባድ አማራጮች በእጁ ቀርበዋል። አንዱ ከኢራን ጋር ወደ አዲስ ድርድር መግባት ነው። ሁለተኛው ደግሞ ሆርሙዝ ሰርጥን በኃይል ለማስከፈት መጠነ ሰፊ የባህር ላይ ጦርነት ውስጥ መግባት ነው። አሜሪካ ሁለተኛውን ብትመርጥም እስካሁን ከእስራኤል ውጪ አንድም አባሪ ተባባሪ ሀገር ማግኘት ተስኗታል። ይህም የሆርሙዝ እገታ መጨረሻ አጓጊ አድርጎታል።